ሰላም ቤተሰቦች ይኸው ዛሬም በሌላ ቪዲዮ መጥተናል። ታዲያ እንደ ሁል ጊዜው ቪዲዮን ላይክ በማድረግና በቪፒኤን በመመልከት ተባበሩን። እይታችንን ስንጀምር እድሜዋ ወደ 40ዎቹ መጀመሪያ ሊጠጋ የደረሰ ነገር ግን እስካሁን ምንም አይነት የፍቅር አጋር የሌላትን እንዲሁም በስራዋ የእንስሳት ሐኪም የሆነችውን ጃንን በመመልከት ነው። እይታችንን ቢሆን የዚህን ምክንያት በሚያሳየን ሰዓት ላይ በትውስታ ወደኋላ ይወስደንና የ9 ዓመት ታዳጊ ያለች የፍቅር ጥያቄን አቅርቦላት የነበረ አንድ ህፃን ጥቂት ደቂቃዎችን እንኳን ሳይቆይ ወድቆ ጣቱ ተሰብሮ እንደነበር፣ ሃይስኩል ተማሪ ያለችና 17 ዓመት ሲሞላትም ቢሆን በተመሳሳይ መልኩ የፍቅር ጥያቄን ያቀረበላት ልጅ እሱም ቢሆን ደቂቃዎችን ሳይቆይ በመብረቅ ተመቶ እንደነበርና በዚህ መልኩ ወደ 11 የሚጠጉ ሰዎች እስከዛሬ የፍቅር ጥያቄን አቅርቦላት እንደነበር፣ ሁሉም ግን አደጋ በቅጽበት እንዳጋጠማቸውና ከክስተቱ እኛም ብንሆን የትኛውም ወንድ ለእሱ የፍቅር ጥያቄም ሆነ የትዳር ጥያቄን ካቀረበላት እርግማን ያለባት በሚመስል መልኩ አደጋ እንደሚያጋጥመው ልንረዳም ችለናል። ጃንም ብትሆን ይህንን ነገር ስለምታውቅ ቆንጆ በመሆኗ የተለያዩ ወንዶች የፍቅር ጥያቄን ቢያቀርቡላትም እስከዛሬ አንዳቸውንም ግን ሳትቀበል ቀርታ ትኩረቷን እንስሳት ላይ አድርጋ እነሱን በመንከባከብ የህይወቷ አንድ ክፍል ልታደርጋቸውም ችላለች። በተመሳሳይ ሰዓት ላይ ሳንግ የተባለና ጥቁር የለበሰ አንድ ሰውም መሳሪያን በመያዝና የፎቅ ጫፍ ላይ ቆሞ አንድ ሰውን ለመጉዳት እያነጣጠረ የምንመለከት ሲሆን የፍቅረኛሞች ካፌ ከሚባለው ሬስቶራንትም ሁለት ሰዎች ሲወጡና ሳንግም ቢሆን ተራ በተራ ሁለቱንም በሽጉጡ በሚመታቸው ሰዓት ላይ ሰውየው ከመሞት ይልቅ ቆፍጠን ብሎ የፍቅር ጥያቄን ሲያቀርብላትና እሷን ብትሆን ደስተኛ ሆና ስትቀበለው አስቀድመን እንደገመት ነው ሳንግም ቢሆን ሊጎዳቸው ሳይሆን በምድር ላይ የሚኖር የፍቅር መልአክ በመሆኑ ሁለቱ አብረው እንዲሆኑ ይህንን ነገር እንዳደረገ ልንረዳም ችለናል። የዛሬ ተልእኮውንም ቢሆን አጠናቆ ቅንጦ ወደ ሆነው ቤቱ በሚያመራበት ሰዓት ላይ ሁለቱ ጓደኞቹ ከአንድ ውሻ ጋር በመሆን ቤቱን አቆሽሸው ሲጠብቁትና ሳንግም ተናደው ሊጮህባቸው ቢፈልግም ነገር ግን ራሱን ሲቆጣጠር ሶፋው ላይ ተቀምጦ የነበረው ውሻው ሳይቀር በቅጽበት ወደ ሰውነት ሲቀየርም ይታያል። ሳንግም ቢሆን የእነሱ ሁለት ያለበት በሚመስል መልኩ ቤቱን ራሱ ካጸዳው በኋላ የሚበሉትን ምግብ ሳይቀር የሰራላቸው ሲሆን እይታችንም ቢሆን በትውስታ ከ500 ዓመታቶች በፊት በነገስታት ዘመን ወደ ኋላ ይወስደንና ሚያ ከተባለች ከአንዲት ቆንጆ ሴት ፍቅር ይዞት እንደነበር፣ አሁን ላይ አብረውት ያሉት ሶስቱ ጓደኞችን ቢሆን ቀስት በመጠቀም እሷን ለመጉዳት ይሁን አሊያም ደግሞ ፍቅር እንዲይዛት ለማድረግ ለጊዜው ግልጽ ባይሆንም ሚያ ላይ ግን ለመተኮስ እያነጣጠሩ እያለ ሳንግ ከፊት ለፊት በመግባት ሊከላከላት እንደቻለና በዚህ ምክንያትም ላደረገው ነገር እንዲቀጣ ተብሎ ከነ ጓደኞቹ ቅጣት እንደጣለበትና ቀስቱ ሙሉ በሙሉ ወርቃማ ቀለምን እስኪይዝ ድረስም ፍቅረኛሞችን አንድ ላይ የማድረግ ተልእኮ እንደተሰጣቸው፣ ይህንን ሲያሳኩም ድሮ ወደነበሩበት ማንነት እንደሚቀየሩ የተረዳን ሲሆን አሁን ላይም ቢሆን ሊቆጣቸውና ሊጮህባቸው ያልወደደው በእሱ ምክንያት እስካሁን እዚህ ኑሮ ላይ ሊገኙ ስለቻሉ እንደሆነ ልንረዳም ችለናል። በሌላ በኩል ጃን ደግሞ በመጥፎ እድሏ አማካኝነት እስከ ዛሬ የኔ የምትለውንና የሚያፈቅራት እንዲሁም የምታፈቅረውን ሰው ባለማግኘቷ ሁል ጊዜ በሚባል ደረጃ በእድሏ ራሷን ስታማረር የምትኖር ሲሆን አሁን ላይ እንኳን በሀገራቸው ውስጥ አዋቂ ወደ ተባለ አንድ ሰው ጋር ከጓደኛዋ ጋር ስታመራና ስለ ፍቅር ህይወቷ እንዲነግራት ስትጠይቀው ሰውየውም ቢሆን የተለያዩ ካርታዎችን ከፊት ለፊቷ እየደረደረ በድሮ ህይወቷ ከባድ የተባለ ኃጢአትን ሰርታ እንደነበር፣ በዚህም ምክንያት ለቀጣዮቹ 500 ዓመታቶች ሳይቀር እሷ ብትሞትም እሷ መስላ የምትፈጠረው የእሷ ዶፕል ጋንገር ግን ከእሷ ጋር ተመሳሳይ የሆነ በፍቅር ህይወቷ ብቻዋን እንደምትቆይና ይህንን ነገር ለማስተካከል ከፈለገችም በጫካዎች ውስጥ ወደሚገኘው ኢንዋንግሰን ወደ ተባለው ተራራ እንድታመራና ይቅርታን ለማግኘት መጠየቅ እንዳለባት፣ የእሷ ጣፋንታ የሆነውንም ሰው ከዛ በኋላ እንደምታገኝ የነገራት ሲሆን እሷ ግራ ብትጋባም ሲያ የተባለችዋ ጓደኛዋ ግን ሰውየው በተናገረው ነገር ከሳቀችበት በኋላ አትቀልድ በማለት አሹፋበት ከቦታው ተያይዘው ሲወጡና ሰውየው ግን እንድታምነው ከመውጣቷ በፊት አሁን በመንገዷ ላይ አንድ ሰው በአሰቃቂ ሁኔታ ሲጎዳ እንደምትመለከት ነግሯት ስለነበር ይህንን ነገር እያሰበች ጥቂት ደቂቃዎችን እንደተጓዘች ልክ እንዳለው የመኪና አደጋ ተፈጥሮ ሰዎች ሲጎዱ ስትመለከትና የመኪናውን ታርጋ ሳይቀር ነግሯት ስለነበር በመመሳሰሉ የቻኮለች ወደ ቤቱ ብትመለስም ባልጠበቀች ሁኔታ ውስጥ ላይ ግን ሰውየውን ሳይሆን አንዲት ሴትን ስታገኝና አሁን ያዋራኝን ሰው ፈልጌው ነበር በማለት ብትጠይቃትም ሴትየዋ ግን ቤት ውስጥ ከሷ ውጪ ማንም እንደሌለ ልትነግራትም ችላለች። ከቀጣዩ ቀን ጀምራ ግን ሰውየውን ባታገኘውም የነገራትን ነገር ሙሉ በሙሉ በማመኗ ኢንዋንግ ወደ ተባለው ተራራ ጉዞዋን ስታደርግና ይቅርታን ለማግኘት መማጸኗን ስቀጥልም ይታያል።
ታዲያ በአጋጣሚ አንድ ቀን ላይ ግን ጨርሳ እየተመለሰች እያለ በተቃራኒ መስመር ሳንግ ግን ወደ ተራራው እየወጣ ስለነበር ከርቀት የተያዩ ሲሆን እሱ አስተውሎ ባያትም እሷ ግን በቁንጅናው ተማርካ አፍጣ የተመለከተችው ሲሆን ሁለቱም ጉዟቸውን ቀጥለው ግን እሱም ቢሆን ወደ ተራራው ጫፍ በመውጣት ሚና ስለተባለችዋና ስለ ድሮ ፍቅሩ ማስታወስ ሲጀምርና ሁለቱ በፍቅር ብድ ብለው እንደነበር በረዶ እየጣለ በነበረበት በአንድ ቀን ግን ሊገናኙ ተቀጣጥረው እንደነበር ታዲያ የቀጠሮ ቦታቸው ላይ እሱ ቢያመራም ሳትመጣ ቀርታዩን ቦታው ላይ ግን እንዳጣትና ከዚህ ክስተት በኋላ አመታቶች ተቆጥረው ግን እዚህ ጫካ ውስጥ ከአንድ የሃይስኩል ጓደኛዋ ጋር ተገላ አስክሬኗን ፖሊሶች ቆፍረው እንዳገኙትና ከዛ ክስተት በኋላ ከጎኗ ሆኖ ሊጠብቃት ስላልቻለ ግን ሁሌም ቢሆን ራሱን ጥፋተኛ አድርጎ እየቆጠረ እንደቆየ ልንመለከት ችለናል። ታዲያ ሰዓታቶችን ቆይቶ አመሻሻ አካባቢ ፓርኪንግ ቦታው ላይ በሚያመራበት ሰዓት ላይ ከፊት ለፊቱ ጥቁር መኪና መንገዱን ዘግቶበት ሲመለከትና ፓርኪንግ ቦታውም የአንድ ካፌ ስለነበር ወደ ውስጥ በመግባት እየጮኸ ድምፁን ከፍ አድርጎ ጥቁሩ መኪና የማን ነው በማለት ሲጠይቅና በአጋጣሚ ኤጃን ስለነበርና አሁን ላይም ቢሆን ጠጥታና ሰክራ ስለነበር ልክ እንደ ቅድሙ ዞር ብላ ተመልክታው በቁንጅናው መመሰል ስትጀምርና ጭራሹኑ ወደ እሱ ጋር እየጠጋች የኔ ማር በማለት ከጠራችሁ በኋላ በስካሩ አማካኝነት ራሷን ስታ ስትወድቅም ይታያል። ይሄ ነገር እሱን ጨምሮ ሁሉንም ግራ ያጋባቸው ሲሆን የካፌው ባለቤት ግን በስህተት ፍቅረኛውን ወደ ቤቷ እንዲወስዳት ስትነግረውና ቆንጆ በመሆኗ እዛ ባር ውስጥ ያሉ አንዳንድ ወንዶች ምሽቱን አብረዋት አድረው ሊጠቀሙባት አቅደው ስለነበር ተራ በተራ ፍቅረኛዋን እኔ በማለት መናገራቸውን ሲቀጥሉና የካፌዋ ባለቤትም ሆነች ራሱ ሳንግ ግን የሰዎቹ እቅድ ስለገባው ለበላችበትና ለጠጣችበት ሳይቀር ከፍሎ አዝሎ ከካፌው ሲያወጣትና ቤቷን ስለማያውቀው ግን ፖሊስ ጣቢያ ወስዶ ሲያስተኛትም ይታያል። በአጋጣሚ ወደ ራሱ ቤት እየሄደ በመንገዱ ላይ ግን አንድ ሰው ያሳደጋትን ውሻ አውጥቶ መንገድ ላይ ሲጥል ተመልክቶ ስለነበር ተከታትሎ በማስቆም የፍቅር ጠመንጃውን በመጠቀም ውሻዋን እንዳይጠላትና እንዲንከባከባትም ሊያደርገው ችሏል። በቀጣዩም ቀን ላይ የፍቅር ካፌ ወደሚባለው ቦታ ከጓደኞቹ ጋር በሚያመራበት ሰዓት ላይ ለበሉት ምግብም ሆነ ለጠጡት መጠጥ የካፌው ባለቤት ሊያስከፍላቸው ያልወደደ ሲሆን እይታችንም ቢሆን በትውስታ ወደኋላ ውስጡን ምክንያቱም በሚያሳየን ሰዓት ላይ ይህ ካፌ አያቱ ሲሞት የወረሰው እንደሆነ ታዲያ ስለነዚህ የፍቅር መላእክቶች አያቱን ቢሆን ያውቅ ስለነበር እንዲንከባከባቸው ቃል እንዳስገባውና መጀመሪያ አካባቢ ይህንን ነገር ባያምንም በሳንግ አማካኝነት ግን የምርም የፍቅር መላእክቶች እንዳሉ እንደተረዳና ሰካራምና ዱርዬ የነበረውን ባህሪውንም ቢሆን በመተው ከዛ ጊዜ በኋላ ካፌውን መቆጣጠሩን እንደቀጠለ ልንረዳም ችለናል። ታዲያውን ላይም ቢሆን በልተው ከጨረሱ በኋላ ወደ አንድ የስዕል ጋላሪ እንዲሄድ በስጦታ መልክ ትኬትን የሰጠው ሲሆን ጥቂት ደቂቃዎችን ቆይቶ እሱም ቢሆን ወደ ቦታው ሲያመራና በአጋጣሚ ግን ጃንም ብትሆን ከጓደኛዋ ይሄ ትኬት ተሰጥቷትና እሷን ብትሆን ለመጎብኘት መታ ስለነበር ሲገናኙ ትላንትና ወደ ፖሊስ ጣቢያ ወስዷትም ስለነበር ሶፋ ላይ እንድተኛ ከምታደርግ ለምንድነው ወደ ሆቴል ያልወሰድከኝ በማለት ከማመስገን ይልቅ መውቀሷን ስቀጥልና ሳንግም ቢሆን ግራ በተጋባ አይን እያያት ጠዋት ላይ ስትነቃ በተሳሳተ መንገድ እንድትረዳው ስላልፈለገ እንደሆነ ሲነግራትና ይሄም ነገር ከሌሎች ወንዶች ይለያል በማለት እንድታስብ ስላደረጋት ይቅርታ በመጠየቅ አመስግናው ራሷን ልታስተዋውቅለት ስትሞክርና ስሙንም ቢሆን ስትጠይቀው ሳንግ ግን ለመናገር ፈቃደኛ ሆኖ ስላልነበር ምናልባት በድጋሚ ከተገናኙ ሱፐርማን በማለት እንደምትጠራው ስትነግረውና ኮስተር ብሎ ከሰዎች ጋር ጓደኝነትን መፍጠር አልፈልግም በተለይ ከሴቶች ጋር በማለት ጢባራም ነው በማለት እንድታስብና እንድትናደድ አድርጓት ትቷት ከቦታው ለቆ ሲሄድና ጥቂት እንደተጓዘ ግን እዚህ ክፍል ውስጥ ያሉ ሰዎች በሙሉ ወደ ልባቸው የሚጠቁም የፍቅር መስመር እንዳለባቸውና እሷን ግን አተኩሮ ሲመለከታት ከሌሎቹ በተለየ መልኩ መስመር የተባለ ነገርን ሊመለከት ስላልቻለ የመጀመሪያዋ ሰው ናት በማለት አፍጦ ግራ በመጋባት እያያት እያለ በአጋጣሚ ዞር በምትልበት ሰዓት ላይ ስትመለከተውና ቀድም ሊጠብርባት ሞክሮ የነበረ ቢሆንም አሁን ላይ ግን ሱክ ሱክ እያለች ወደ እሱ ጋር በመምጣት ሰረቅ አድርገክና ተመስጠክ እየተመለከትከኝ የነበረው ሰላማምር ነው ወይ በማለት ስትጠይቀውና ይሄም አልበቃ ብሏት ተሳስቶ እንኳን ከሷ ፍቅር ሊይዘው እንደማይገባ ካለበለዛ መጥፎ እድል እንደሚቀርበው በመናገር ግራ ስታጋባውና ሳንግም ቢሆን ለመዋሸት እየሞከረ እሷን ሳይሆን ከኋላው የነበረውን ስዕል እየተመለከተ እንደነበር ሲናገርና በድንገት ደስ የሚል መዓዛ ያለው ጠረን ሸቷት ስለነበር ግን እላዩ ላይ መለጠፍ እስኪቀራት ድረስ ከመጠን በላይ ተጠግታው የተቀባው ሽቶ ምን አይነት ነው በማለት ልብሱን ማሽተት ስትጀምርና ለሰከንዶች ያክል ሁለቱም ተፋጠው ከቆዩ በኋላ ግን አንገቷን ዞር በማድረግ ሽቶ ሳይሆን ካጠገባቸው ያለው አበባ እየሸተታት እንደሆነ በመናገር ተደናብራና የልብ ምቷ መምታቱን ጨምሮ ከቦታው ትታው እንድትወጣ ሊያደርጋትም ችሏል። እስካሁን ግን ያልተፈታለት ነገር እንዴት የፍቅር መስመሩ ሊመለከት እንዳልቻለ ሲሆን ከኋላ ኋላዋ በመኪናው በሚከታተላት ሰዓትም ተደውሎላት በአስቸኳይ ስራ ቦታ በመሄድ ተጎድቶ የነበረ አንድ ውሻን ስታክመው ሳይቀር ሊመለከትም ችሏል።
በሌላ በኩል ፖሊሶች ደግሞ ከሰዓታቶች በፊት ጠፍታ ስለነበረች ስለ አንዲት ሴት ለማጣራት እየሞከሩ ሲሆን የደህንነት ካሜራዎችን ከተመለከቱ በኋላ ለመጨረሻ ጊዜ ከአንድ ካፌ ለቃ ስትወጣ ስለነበርና ፊቱም ማይታይ አንድ ሰውም ከኋላ ኋላ ሲከታተላት ስለነበር አስቀድመው ገብታ ወደነበረበት ካፌ በማምራት ባለቤቷን ሲያናግሯትና የሴትዮዋን ፍቅረኛ ሳይቀር ፖሊስ ጣቢያ እንዲመጣ አድርገው ምርመራዎችንም ሲያደርጉ የቆሻሻ መጣያ ገንዳ ውስጥ ሳይቀር ደም የነካውን የእሷን ልብስ ሲያገኙም ይታያል። ታዲያ በዚህ መልኩ ምሽቱን እነጃን ደግሞ እሷ እንቅልፏን ከመተኛቷ በፊት ስለሱ እያሰበች አልጓ ላይ ስትገላበጥና በተመሳሳይ መልኩ እሱም ቢሆን እንቅልፍ ከወሰደው በኋላ በህልሙ እንዳይንቀሳቀስ እጁን በገመድ አስራው ስምን ስለማላውቀው ሱፐርማን በማለት እጠራለሁ በማለት ከጎኑ ተቀምጣ ሲመለከትና በአጠቃላይ ሁለቱም ስለየራሳቸው እያሰቡ ምሽቱ በዚህ መልኩ ሲጠናቀቅም ይታያል። ስለጠፋቿ ሴት ጉዳይ ይዞት የነበረው ፖሊስ ደግሞ ካፕቴን ሴል ሲሆን በድጋሚ ከካፌዋ ባለቤት ጋር በሚነጋገርበት ሰዓት ላይ በድጋሚ እይታችን በትውስታ ወደ ኋላ ይወስደንና ካፌው የሚገኘው እዛ ተራራ አቅራቢያ በመሆኑ አዋቂው ሰው በመከራት መሰረት ጃን ይቅርታን ለመጠየቅ ባለፉት ቀናቶች ውስጥ ወደዛ እየተመላለሰች ስለነበር ደንበኛ በመሆን እዛ ካፌን ቢሆን መግባቷን ቀጥላ እንደነበርና ታዲያ በአጋጣሚ አንድ ቀን ላይ የጠፋቿ ሴትን ብትሆን ውስጥ ላይ ብቻዋን ተቀምጣ ስለነበር የካፌዋ ባለቤት ሁለቱን እንዲተዋወቁና አንድ ላይ እንዲሆኑ አድርጋቸው እንደነበር በሚያወሩበት ሰዓት ሳይቀር ብዙ የሚያመሳስላቸው ነገር እንዳለ አስተውለው ስለነበር ከዚህ በኋላም ቢሆን ጓደኛሞች ሆነው እንዲቀጥሉ ስልክ ቁጥሯን ጃን በወረቀት ላይ ጽፋ ሳይቀር ስትሰጣትም ይታያል። ታዲያ ጥቂት ቀናቶች ከተቆጠሩ በኋላ አሁን ላይ በአጋጣሚውን አሊያ መሆን ተብሎ ለጊዜው እርግጠኛ ባንሆንም ይህንን ኬዝ ይዞት የነበረው የካፕቴን ሴል አለቃ ከነ ባለቤቱ የመኪና አደጋ አጋጥሞት ህይወቱ እንዳለፈና በአጋጣሚ ውሻው ግን ተርፎና ከመጠን በላይ ተጎድቶ ስለነበር ግን ከቀብር ፕሮግራሙ በኋላ ውሻውን ለመመልከት ወደ ሆስፒታል በሚያመራበት ሰዓት ላይ የእንስሳቶቹ ዶክተር ጃን እንደሆነ ሳይቀር ሊመለከትም ችሏል። በሌላ በኩል ወደ ውሻ የሚቀየረው የሳንግ ጓደኛ ደግሞ እርግማኑንና ራሱን መቆጣጠር ስለማይችል ወደ ሰው በሚቀየርበት ሰዓት ላይ በፍጥነት ከፍቅረኛው ጋር ለመገናኘት እየሞከረ ሲሆን ከልቡ ስለሚወዳትና ከእሷ ጋር ዘላለማዊ ቁም ነገርን ስለሚፈልግም ነገር ግን በእርግማኑ አማካኝነት ይህንን ነገር ማሳካት ባለመቻሉ ከመጠን በላይ የሚያማርር ሲሆን አሁን ላይ እንኳን ቤት ውስጥ ሆኖ ውሻ ቢሆንም ነገር ግን የድብርት ስሜት ውስጥ ሆኖ ስለነበር ሳንግና ጓደኞቹ ተመልክተውት የታመመ ስለመሰላቸው በአጋጣሚ ጃን ወደምትሰራበት የእንስሳት ሕክምና ቦታ ሳንግ ይዞ ሲያመራና ገና ሲተያዩም እሱ ኮስተር ቢልም እሷ ግን በፈገግታ ስትሞላና ቆንጆ በመሆኗ እሷን ለማየት ብቻ ብለው ወንዶች ውሻዎቻቸውን የታመሙ አስመስለው እንኳን ወደዚህ ይዘው ይመጡ ስለነበር ይሄ ሁሉ ሰው የወደዳት ለምን የፍቅር መስመር የላትም በማለት ግራ ሲጋባና ተራው እስኪደርስ ድረስ ተቀምጦ መጠባበቁን ሲቀጥልም ይታያል። በአጋጣሚ ግን ፖሊሱም ቢሆን ቦታው ላይ ስለነበር ሳንግ አተኩሮ በሚመለከተው ሰዓት ላይ ከ500 ዓመታቶች በፊት የከተማው ንጉሥ የነበረው ሰውና እሱ መልካቸው አንድ አይነት እንደሆነ ሲያስተውልና ፖሊሱም ቢሆን እዚህ ሊመጣ የቻለው የቀድሞ አለቃውን ውሻ እሱ ለመንከባከብና ለማሳደግ ስለነበር ስለዚህ ጉዳይ ቢሮ ውስጥ ከጃን ጋር በሚያወሩበት ሰዓት ላይ ሁለቱም እየተሳሳቁና ደስተኛው ነው ስለነበር ከዚህ ቀደም ከሳንግ ጋር የስዕል ጋላሪ ቦታው ላይ ያሉ እስከዛሬ ፍቅረኛ ኖሯት እንደማያውቅና እሷ ማለት ለፍቅር የተፈጠረች ሴት እንዳልሆነ ስታወራ ሰምቷት ስለነበር አሁን ላይ እዚህ ቦታ ላይ የተሰበሰቡትን ወንዶችና የምታወራውን ፖሊሱን ሳይቀር አተኩሮ ከተመለከተ በኋላ ከዚህ ቀደም ዋሽታኛለች እንደውም አተራማኝ ሴት ናት በማለት ማሰቡን ሲቀጥልና ተራውን ጠብቆ የእሱ ተራ ግን በሚደርስበት ሰዓት ላይ ከመግባቱ በፊት ተመችቷት ስለነበር አውቃ ቻፕስቲክ ሳይቀር ስትቀባና የተለያዩ ጥያቄዎችን እየጠየቀችው ጸጉሯን በእጆቿ እየነካካች በፈገግታ ተሞልታ ልታሰማምጠው ስትሞክርና አስቀድሞውኑ ተናዶባት ስለነበር ግን ልክ እንደ ፖሊሱ እሱንም ቢሆን አሁን ላይ ፈገግ ብላ ስታናግረው ለሚቀርቡለት ጥያቄዎች ግራ የሚያጋቡ ምላሾችን ከሰጣት በኋላ ትቷት ከቦታው ለቆ ሲሄድም ይታያል። ከሰዓታቶች በኋላ የዛኑ ቀን ምሽት አካባቢ ግን እዛ ተራራ አካባቢ የሚገኘው ምግብ ቤት ውስጥ ፊቱም ማይታይና ጥቁር በጥቁር የለበሰ ሰው ሲገባና ሰዓታቶች ከተቆጠሩ በኋላ ግን ቦታው ላይ ከፍተኛ እሳት ተነስቶና ሙሉ በሙሉ ወድሞ የካፌው ባለቤት ሳቀር በአደጋው ህይወቷ ሲያልፍና ለጠፋቿ ሴት ልክ እንደ ማስረጃነት የምታገለግሏ ሴት በመሞቷም መርማሪ ፖሊስ ሴልም ቢሆን ግራ እየተጋባ በድጋሚ የደህንነት ካሜራዎችን በሚመለከትበት ሰዓት ላይ ሴትዮዋ ከመጥፋቷ በፊት ተተዋውቃት የነበረችውን ጃንን
ምናልባት የምታውቀው ነገር ካለ በማለት ቪዲዮ ላይ አተኩሮ በሚመለከታት ሰዓት ላይ ዛሬ ቀን ላይ የእንስሳት ሕክምና ቦታ ላይ የተተዋወቃት ሴት እንደሆነች ሊያስታውስም ችሏል። በሌላ በኩል ጃን ደግሞ ስራዋን ከጨረሰች በኋላ ከጓደኞቿና ከስራ አጋሮቿ ጋር ውስጥ ላይ ያወራችና እየሳቀች እያለ ከርቀት መኪና ውስጥ ተቀምጦ አተኩሮ ሳንግ እየተመለከታት ዋሽታኛለች ብሎ ስላሰበና የፍቅር መስመሩንም ቢሆን እሷ ላይ ሊመለከት ስላልቻለ እለያዘው በሚመስል መልኩ ተደብቆ ስለ እሷ ለማጣራት እየሞከረ ሲሆን ከቦታው ለቃ ብቻዋን ቤቷ እየተመለሰች እያለ ግን ጸጥ ያለና ጨለማ የበዛበት ቦታ ላይ በምትደርስበት ሰዓት ላይ ጥቁር ለባሹ ነብሰ ገዳይ ሰው በድንገት እሷንም ሊገላት ማባረሩን የጀመረ ሲሆን ስትሮጥ አደናቅፏት ወድቃ ሊይዛት በሚደርስበት ሰዓት ግን ከየት መጣ ሳይባል ሳንግ ከሰውየው ጋር በመጣላት ሲከላከላትና ከመደርደሪያው ላይ ሸክላ ወድቆ ሊመታት በሚደርስበት ሰዓት ሳይቀር ከልሏት ለእሷ ለመከላከል በሚሞክርበት ሰዓት ሳይቀር ሰውየው ከቦታው ሊያመልጥም ችሏል። እስከ ዛሬ ፍቅራቸውን የገለጹላት ወንዶች ብቻ ሳይሆን ከእሷ ጋር ከመጠን በላይ የተቀራረቡና የተከላከሉላት ሰዎችም ሳይቀር ችግር ያጋጥማቸው ስለነበር አሁን ላይ ሸክላው ከወደቀበት በኋላ እንደተጎዳ ለማረጋገጥ ብትሞክርም ምንም አይነት ችግር ግን ስላላጋጠመው ከመጠን በላይ ደስተኛ ሆናና ራሷን እንኳን መቆጣጠር ከብዷት አዋቂው ሰውዬ ታገኘዋለሽ ያላት ሰው እሱን እንደሆነ በመናገር ግራ እንዲጋባ አድርገው ጭራሹን ጉንጩን ሳይቀር ግጥም አድርጋ ስስመውና ተመልሳ ግን ለመኩራት እየሞከረች ኮስተር ስትል እሱም ቢሆን በዚህ ሰዓትና ማታ ምን ልትሰራ ብቻዋን እንደምትሄድ በሚጠይቃት ሰዓት ላይ ከጓደኛዋ ጋር አንድ ካፌ ውስጥ ለመገናኘት ተቀጣጥረው እንደነበር ይሄ መንገድም ቢሆን አቋራጭ በመሆኑ ለመፍጠን ብላ እንደሄደች ስትነግረውና እሱንም ቢሆን አንተስ እዚህ ምን ትሰራለህ በማለት በምትጠይቀው ሰዓት ላይ እየተከታተላት እንደነበር እንዳይታወቅበት እሱም ቢሆን ወደዛ ካፌ ለማምራት እየተጓዘ እንደነበር በመናገር ሲዋሽና ሁለቱም አንድ ላይ ቦታው ላይ ካመሩ በኋላ ሳይቀር ጓደኛዋ ሳይቀር ባለችበት ለሶስት አንድ ላይ እንበላለን በማለት ተስፋ አድርጋ የነበረ ቢሆንም አውቆ ግን ቦታው ላይ ሁለት ካፌዎች ስለነበሩ እሷ ከገባችበት ካፌ ተቃራኒ እንደሚገባ በመናገር ሕይወቷን ስላተረፈላት ካመሰገነችው በኋላ ከጓደኛዋ ጋር ስለ ሁኔታው እየነገረቻት መመገባቸውን ሲቀጥሉና ምንም ያክል ጃን በጉዳዩ እርግጠኛ ብትሆንም ጓደኛዋ ሲያ ግን አዋቂው ሰውዬ እንደነገራቸው 1000ኛ ጸሎቷን በምታደርግበት ሰዓት ላይ 1000 ጊዜ ሲሆናት እጣ ፋንታዋን እንደምታገኝ ነግሯት ስለነበር አሁን ላይ ይሄ ቀን እንዳልሞላና እጣ ፋንታዋን ቢሆን ይሄ እንዳልሆነ እየነገረቻት ይገኛል። ከቀጣዩ ቀን ጀምራ ግን እዛ ተራራ ቦታ ላይ የሄደች መጸለያዋን ያላቆመች ሲሆን በአሁኑ ግን ልክ እንደ ድሮ እጣ ፋንታዬን ስጠኝ ሳይሆን ስሙን ባታውቀውም ሳንግን ግን የኔ አድርግልኝ በማለት ስትጠይቅና ከጎኗ ሆኖ የሚሰማትና የሚያያት ሰው ያለ በሚመስል መልኩ በድጋሚ በቀጣይ ለጸሎት በምትመጣበት ሰዓት ላይ ፎቶውን ሳይቀር እንደምታመጣው ስትናገርም ይታያል። ማታ ማታ ቤቷ ከገባች በኋላ ስለሱ እያሰበች መደሰቷን ስትቀጥል በተደጋጋሚ እሱ ማግኘትና ከሱ ጋር ጊዜ ማሳለፍም ስለምትፈልግ ምክንያቶች እየደረደረችና እየደወለችለት የሚያሳድገው ውሻው ኪሎ እንደጨመረና በድጋሚ መመርመር ስላለበት እንዲመጣ ስትጠራውና ሳንግም ቢሆን በቀጣዩ ቀን ላይ በሚሄድበት ሰዓት ላይ ፖሊሱም ቢሆን በአጋጣሚ ውስጥ ላይ ስለነበር እየወደዳት የመጣ በሚመስል መልኩ ከሱ ጋር ስታወራ ባያት ቁጥር በጥቂቱም ቢሆን የቅናት ስሜት እየተሰማው ሲሆን ተራው ደርሶ በሚገባበት ሰዓት ሳይቀር ምንም ያክል የመጣው ውሻውን ቼክ ለማስደረግ ቢሆንም ግንባሩ ላይ ያለውን ትንሽዬ ቁስል ጭረት በምትመለከትበት ሰዓት ግን መድኃኒቶችን እየቀባችው ከመጠን በላይ ስትጠጋውና ይህም ነገር የበለጠ የልብ ምቱን እንዲፈጥን ሲያደርገውም ይታያል። አንድ ላይ ራት ሳይቀር እንዲበሉ ግብዣን አቅርባለት ቅንጡ ወደሆነ ሬስቶራንት አንድ ላይ ያመሩ ሲሆን የምግቡን ዋጋ ገና በምትመለከትበት ሰዓት ግን ውድ በመሆኑ ደሞዝ እስኪከፈላት ድረስ ቀጣዮቹን ቀናቶቹን ርካሽ የሆነውን ኢንዶሚን እየቀቀለች እንደምትበላምና ቆፍጠን በማለት ሁለቱም የሚፈልጉትን ሲያዙና እስኪጨርሱ ድረስ አስቀድሞ እንዳስተዋለው ስራ ቦታ ላይ ብዙ የሚወዷት ወንዶች እንዳሉ ታዲያ ከነሱ መካከል ከአንዳቸው ጋር ግንኙነትን እንድትጀምር ብቸኛ ነኝ ብላ ማሰቧንም እንድታቆም ሲመክራትና በተቃራኒው እሷ ግን ስለሱ የፍቅር ታሪክ ለማወቅ ስትሞክርና ሳንግ ግን አሁንም ሆነ ወደፊት ምንም አይነት ግንኙነትን የመጀመር እቅድ እንደሌለው በመናገር ተስፋ ሳይቀር ሊያስቆርጣት ሲሞክርም ይታያል። ታዲያ በዚህ መልኩ በልተው ከጨረሱ በኋላ ሳይቀር ሂሳብ ለመክፈል ብትሞክርም እሱ ግን ቀድሞ ከፍሎ የጠበቃት ሲሆን ልክ እንደ ሀብታም ኮስተር ብላ ግን ለምን ከፈልክ በማለት ከሱ ጋር ለመጨቃጨቅ ስትደርስም ይታያል። ሁለቱም ወደ የቤታቸው ከገቡ በኋላ ሳይቀር ቀኑን ሙሉ ዛሬ እሱን ለማጥመድ የሞከረቻቸው እቅዶቿ ስላልተሳኩ ተናዳ አልጋዋ ላይ እየተሽከረከረች ሲሆን እንደ ሁል ጊዜው በቀጣዩ ቀን ጠዋት ሳይቀር ጸሎቷን ለማድረግ ወደዛ ተራራ በምታመራበት ሰዓት ላይ እሱ መጥቶ ስለነበር በድጋሚ ሲገናኙና ፎቶውን እንደምታመጣ ቃል ገብታ ስለነበር ግን አሁን ላይ በድንገት ፈገግ በል በማለት ስታነሳውና ምክንያቱም ቢጠይቃትም ልትነግረው ስላልቻለች ግን ስልኳን ተቀብሎ ሊደልተው በሚሞክርበት ሰዓት ላይ በአጋጣሚ ተጋጅተው ሲሳሳሙም ይታያል።
ደስተኛ ብትሆንም ልክ እንደ አጋጣሚ በመቁጠር ግን ሁለቱም መተፋፈራቸውን አቁመው ወደ ካፌ በመግባት ታሪኳን ሙሉ በሙሉ ከመጠን በላይ እድለቢስ እንደሆነች 1000 ጊዜ ተራራው ቦታ ላይ ሄዳ ካልጸለይ ትክክለኛ ፍቅሯን እንደማታገኝና ከ500 ዓመታቶች በፊት የሰራችው ጥፋት ሳይቀር ምን እንደሆነ እንደማታውቅ ሙሉ ነገሩን ስትነግረውና ጨርሰው ከቦታው ለቀው እየወጡ እያለ ሳይቀር የእሱ መኪና አቅራቢያ ቆሞ የነበረና ጥቁር በጥቁር የለበሰን አንድ ሰው አተኩሮ በመመልከት ከዚህ ቀደም እሷን ሊያጠቃት በሞከረበት ሰዓት ላይ እጁን አተኩሮ ተመልክቶ ጠባሳ እንዳለበት አይቶ ስለነበር አሁን ላይ ይህንን ነገር በመመልከቱ ሰውየው እሱ እንደሆነ ሲያስተውልና እንዳያመልጠው አንቆት እንደዚህ የሚያደርግበትን ምክንያት በሚጠይቀው ሰዓት ላይ ልክ እንደሷ የእንስሳት ሐኪም ወደሆነች ወደ አንዲት ሴት ጋር ይዞት ሄዶ ሴትየዋ እንዲያስፈራራላት ቀጥራው እንደሆነና ከእሷ ይልቅ ጃን ስራና ገበያ ስላላትም ከዚህ ቦታ አስፈራርታ ልታርቃት አስባ እንደሆነ የተረዱ ሲሆን ፖሊስ ጣቢያ ተወስዳ እንድትቀጣ እሱ ቢፈልግም በተቃራኒው ጃን ግን ይቅርታ አድርጋላት በነፃ ስትለቃትም ይታያል። ከቦታው ለቀው እየወጡም እያለ ስለ ልጅነት ታሪኳ ማውራት ጀምረው ትክክለኛ ቤተሰቦቿን በቅጡ እንደማታውቃቸው ተጥላ ተገኝታ በማደጎ እንዳደገችና የልደት ቀን በማለት የምታከብረው እንኳን ተጥላ የተገኘችበትን ቀን እንደሆነና በአጠቃላይ ከልጅነቷ ጀምሮ ደስታ የተባለ ነገርን ሳታገኝ እንዳደገች የነገረችው ሲሆን እይታችንም ቢሆን ከዓመታቶች በፊት ወደ ኋላ በትውስታ ይወስደንና ከእሷ ጋር መልኳ ተመሳሳይ የሆነች አንዲት ሴት የቤተ መንግስቱና የንግስቱ አገልጋይ በመሆን ትሰራ እንደነበር በአጋጣሚ አንድ ቀን ላይም ትክክለኛውን የእሷን ዕጣ ፋንታ ለማግኘት ተንበርክካ እየጸለየች እያለ የወታደሮቹ ጀነራል የሆነው ግለሰብ ወደ እሷ ጋር እንደመጣና በዋነኝነት እቅዱ እሷን ተጠቅሞ በንግስቷ በኩል ስልጣንን ለማግኘት ስለነበር መልከ መልካም በመሆኑ እሷ ገና አይታው ብትመሰጥበትም እሱም ቢሆን ይህንን አጋጣሚ ተጠቅሞ ሊቀርባት ሲሞክርና ሁለቱን አንድ ላይ ለማድረግ መጥቶ የነበረው ሳንግም ቢሆን የፍቅር መሳሪያውን እሷ ላይ ለመተኮስ እየተዘጋጀ እያለ ፈገግታዋን አተኩሮ በሚመለከትበት ሰዓት ላይ የወደዳት በሚመስል መልኩ ፈዞ ሲቀርና አነጣጥሮት የነበረው ቀስት ሳይቀር ዞሮ የራሱ ደረት ላይ ሲሰካበት ታዲያ እሷ ባታየውም ከዚህ ክስተት በኋላ ግን ዕጣ ፋንታዋ እሱ ራሱ እንደሆነና ከጥቂት ጊዜያቶች በኋላ ግን የሀገሪቷ ንጉስ ሞቶ ስለነበር ንግስቷ ልጇን ወደ ስልጣን ለማምጣት እያቀደች እያለ የጦር ጀነራሉ ጃንን ልክ እንደ ሰላይ እየተጠቀመባት ስለነበር እሱን ለማስገደል ንግስቷ እያቀደች እንደሆነ ሰምታ ወሬ ለማቀበል በምታመራበት ሰዓት ላይ ሰዎቿን በመላክ ንግስቷ ልታስገድላት እንደሞከረችና ትከሻዋ አካባቢ በቀስት ተመታ ከዛ ተራራ ላይ በምትወድቅበት ሰዓት ሳይቀር ሳንግ እቅፍ ውስጥ በማስገባት እየበረረ ከመውደቅ ሲያድናትና ለጥቂት ቀናቶች ያክል ከቁስሏ እስክታገግም እየተንከባከበ እሷ በምትነቃበት ሰዓት ላይ ልትመለከተው ባችልም ህይወቷን ግን እንዳተረፈላትና እያታለላት ከነበረው ከጀነራሉ ፍቅር እያያዛት ስለነበር ግን ከንግስቱ የሰለለችውን ለመናገር እሱ ጋር በምታምራበት ሰዓት ላይ ሳንግም ኋላዋ እየተከተላት እያለ አንድ ሽማግሌ ሰው እንዳስቆመውና የልጅቷ ዕጣ ፈንታ ከጀነራሉ ጋር እንደሆነና ከከፍታ ላይ ወድቃ መሞት ሲገባትም እሱ ጣልቃ በመግባት ታሪኳን እንዲቀየር እንዳደረገ በዚህም ነገር ሊቀጣ እንደሚገባ በመናገር ከጓደኞቹ ጋር የእሳት ሰንሰለት ውስጥ የከተተው ሲሆን ከሰዎች ጋር አንተ በፍቅር ልትወድቅ አይገባም ቢለውም ሳንግ ግን ከመጠን በላይ ወዷት ስለነበር ይህንን ነገር መቀበል ከብዶት እሳት ውስጥ በመግባት ክንፎቹን ሳይቀር ለማቃጠል ሲሞክርም ይታያል። በተመሳሳይ ሰዓት ላይ በጀነራሉና በንግስቷ ሰዎች መካከልም ቢሆን ቤተ መንግስቱ አቅራቢያ ጦርነት እየተከናወነ የነበረ ሲሆን ይህንንም ክስተታው ላይ ፖሊስ ሆኖ ሲል በህልሙ ተመልክቶት ደንግጦና ባኖ ሲነቃም ይታያል። በተመሳሳይ መልኩ ሳንግም ቢሆን የጃንን የልጅነት ታሪክ ከሰማ በኋላ ከመጠን በላይ ያዘነላት ሲሆን በዚህ ምክንያትም ከቀጣዩ ቀን ጀምሮ ለእሷ የሚሆነውን ትክክለኛውን አፈላልጎ እንደሚያገኝ ቃል በመግባት የሚያምርና ወጣት ሰውን እንደምትፈልግ በመናገር በተዘዋዋሪ ምርጫዋ እሱ እንደሆነ ብትነግረውም ይህንን ነገር ሳይረዳ ቀርቶ ግን ስለ ትክክለኛ ማንነቱ ወደሚያውቀው ወደ ካፌው ባለቤት ፓርክ ጋር ሲያመራና ከደንበኞቹ መካከል ለእሱ ይሆናል ብሎ ያሰበውን ወንድ ፎቶዎችን ማንሳት ሲጀምርና ፓርክ ሳይቀር ከዕጣ ፋንታዋ ጋር እንድትቆራኝ ለምን የፍቅር መሳሪያውን እንደማይጠቀም በሚጠይቀው ሰዓት ላይ ከሁሉም ሰው ተለይታ እሷ ላይ ግን ዕጣ ፋንታዋ ማን እንደሆነ የሚያሳየው መስመር እንደሌለና እስከዛሬ ዝም ያለበት ምክንያትም ይሄ እንደሆነ ሊነግረውም ችሏል። በአጋጣሚ አንድ ቀን ላይ ግን ቤቱ ተቀምጦ እያለ እየተላለፈ የነበረ የወንጀል ዜና ትኩረቱን የሳበው ሲሆን ከዚህ ቀደም ጠፍታ ከነበረችው ሴት በተጨማሪ አሁን ላይ በድጋሚ እድሜዋ ወደ 20 የሚጠጋ አዲስ ሴትም እንደጠፋችና እስካሁን በህይወት ትኑር ትሙት የሚያሳይ ምንም አይነት ማስረጃ እንደሌለ በሚወራበት ሰዓት ላይ ይሄ ኬስ ከብዙ ጊዜያቶች በፊት የእሱ ፍቅረኛ ብትሆን ጠፍታ ተገላ ከተገኘችው ጋር ተመሳሳይ በመሆኑ ከመጠን በላይ አጠራጥሮ ስለ ጉዳዩ ማጣራት የጀመረ ሲሆን ለብዙ ሰዓታቶች ያክል ስለ ወንጀሉ ከኢንተርኔት ላይ ለማጣራት ከሞከረ በኋላ ፖሊስ ጣቢያ ሳይቀር በማምራት ለመርማሪ ፖሊስ
ፖሊስ ሲል እስከዛሬ ጠፍተው ከነበሩት ከአራቱ ሴቶች መካከል የእሱ ፍቅረኛ የነበረችው ሴት ሳይቀር አንደኛዋ እንደሆነችና እስካሁንም ቢሆን ገዳይዋ እንዳልተገኘ በረዶ በሚጥልበት ምሽት አካባቢ ተጠብቆ አራቱ ሴቶች በመሞታቸውም ምናልባት የአራቱም ሴቶች ገዳይ አንድ ሰው ሊሆን እንደሚችል ሲነግረውም ይታያል። ከዚህም በተጨማሪ ከፖሊሱ የተረዳው ነገር የተገደሉት እንዳለ ሴቶች ሬሳቸው አካባቢ ተመሳሳይ የሆነ ቀይ መጽሐፍ ተቀምጦ መገኘቱን ነው። በተመሳሳይ ሰዓት ላይ ይሰማኛል ብላ ላሰበችው ነገር ፎቶውን እንደምታመጣ ቃል ገብታ የነበረችው ጃን ደግሞ ከዚህ ቀደም ሳንግን ያነሳችውን ፎቶ አሁን ላይ አሳጥባ በመምጣት ከተራራው ጫፍ ላይ ተንበርክካ ፎቶውን ከፍ አድርጋ እያሳየችው ይሄ ሰው እየተመቻት እንደሆነና እጣ ፋንታዋንም ከዚህ ሰው ጋር እንዳያደርግላት እየጠየቀች ይገኛል። ጥቂት ደቂቃን ቆይታ ወደ ካፌ ከተመለሰች በኋላ ግን ተራራው ቦታ ላይ ፎቶውን ረስታው እንደመጣች ትዝ ይላትና ለመውሰድ ተመልሳ ያመራች ሲሆን ባልጠበቀች ሁኔታ ግን ሳንግን እዛው ቆሞ ስትመለከተውና ከዚህ ቀደም አዋቂ የተባለው ሰውዬ እጣ ፋንታዋን እዛው ተራራ ቦታ ላይ እንደምታገኝም ነግሯት ስለነበር አሁን ላይ እሱን መመልከቷ የበለጠ እርግጠኛ እንድትሆን አድርጓት ከየትም ብላ ድፍረቱን አምጥታና ራሷን ቆፍጠን በማድረግ እንደወደደችውና እጣ ፋንታዋም እሱ እንደሆነ ግልጽ አድርጋ ስትነግረው እሱ ግን በሰዓቱ በአደጋው አማካኝነት ስለ ቀድሞና የመጀመሪያ ፍቅሩ እያሰበ ስለነበር ካለማንገራገርና ደቂቃዎችን እንኳን ሳያስብበት ጥያቄዋን ውድቅ ሲያደርግባት ይታያል። ከቦታው ለቀው ከወጡ በኋላ ሳይቀር በእሱ ላይ ሙሉ በሙሉ ተስፋ እንድትቆርጥ ብሎ ከዚህ ቀደም ለእሷ የሚሆነውንና እጣ ፈንታዋን አፈላልጎ እንደሚያገኝላት ቃል የገባላት ተጥላ ተገኝታ በማደጓና ፍቅር የሚባል ነገር አግኝታ ስለማታውቅ አዝኖላት እንደሆነ ይህንንም ነገር እሷ በተሳሳተ መንገድ እንድትረዳው እንደማይፈልግና በአጭሩ በእሱ ላይ ተስፋ እንድትቆርጥ ሊነግራትም ችሏል። ከተተዋወቁበት ጊዜ ጀምሮ እያሳያት በነበሩት ነገሮች እሷን ብትሆን ወዶኛል ብላ ጠብቃ ስለነበር አሁን ላይ የነገራት ነገር እንድታዝን ያደረጋት ሲሆን ሳንግም ቢሆን ቤቱ ከገባ በኋላ ስለዚህ ነገር እያሰበ እንቅልፍ አልወስድ ብሎ ሲገላበጥም ይታያል። ታዲያ በቀጣዩ ቀን ላይ በአጋጣሚ አዋቂው ሰውዬ በነገራት መሰረት ዛሬ ለ1000ኛ ጊዜ ጸሎቷን የምታደርግበት የመጨረሻ ቀን ስለነበር ከትላንቱ ክስተት በኋላ ምንም ነገር እንዳልተፈጠረ ወደ ተራራው ጉዞዋን ስቀጥልና ባትመለከተውም ጥቁር በጥቁር የለበሰ አንድ ሰው ግን ከኋላዋ ሲከታተላትም ይታያል። በሌላ በኩል ከጥቂት ደቂቃዎች በኋላ ስራ ቦታ ላይ ደግሞ አስቀድሞ ፖሊሱ ከደህንነት ካሜራ በተመለከተው መሰረት ፊቷን በግልጽ ባይሆን ምስክሯ ግን እሷ ናት በማለት ተጠራጥሮ የነበረ ቢሆንም አሁን ላይ ግን ያን ይዘው የነበረውን ዣንጥላ ውስጥ ላይ ተቀምጦ በመመልከቱ የበለጠ እርግጠኛ ሆኖ እሷን ለማግኘት ማፈላለጉን የቀጠለ ሲሆን ሳንግም ቢሆን ትናንትና ከተናገራት ንግግር በኋላ ደፍሮ ቀርቦ ባያናግራትም መኪና ውስጥ ከርቀት ተቀምጦ ግን እስከምትመጣ ድረስ እየተጠባበቀ ስለነበር ፖሊሱ ተቻክሎ ከውስጥ ሲወጣ ሲመለከትና እሷን ብትሆን ወደ ስራ ቦታው ልትመጣ ስላልቻለች ውስጥ በሚገባበት ሰዓት ላይ በተቀጣሪ ሰራተኞቹ አማካኝነት ለጠፉ ሴቶች አንደኛዋ ምስክር እሷ እንደሆነች ሊረዳም ችሏል። ከጥቂት ደቂቃዎችም በኋላ እይታችን ወደ ጃን ጋር በሚወስደን ሰዓት ላይ ልክ እንደ ሁል ጊዜው ዝናብ ቢሆንም ተራራው ጫፍ ላይ ተንበርክካ ግን እየጸለየች የነበረ ሲሆን ኮሽታን ሰምታ ወደ ኋላ ዞር ስትልና እየሮጠና እየቻኮለ ወደዚህ ቦታ መጥቶ የነበረው ሳንግም ቢሆን ተራራው ጫፍ ላይ ቢደርስም እሷን ሳይሆን ግን ነጭ በነጭ የሚለብሰውን ያንን ሽማግሌ ሲያገኘውና ሰውየውን ቢሆን ለሁለተኛ ጊዜ በድጋሚ ልብህን ለየትኛውም ሴት መክፈት የለብህም ማስጠንቀቂያውንም እንዳይረሳ ሲነግረውም ይታያል። ታዲያ እይታችንም ቢሆን በድጋሚ በትውስታ ከብዙ ዓመታቶች በፊት ወደ ኋላ ወስዶን ከዚህ ቀደም እዚህ ቦታ ላይ ተገናኝተው በነበሩበት ሰዓት ላይ ቃል በቃል አሁን ያለውን ንግግር አንድ ባንድ ነግሮት እንደነበር ልክ እንደሱ ያሉ ኃያላንና ተራ ሰዎች መቼም ቢሆን አብረው ሊሆኑ እንደማይችሉ ለሴቶችም ቢሆን ልቡን በከፈተበት ሰዓት ላይ ሁሉም ነገር ማብቂያው እንደሚደርስና ለዚህም ነገር ምስክር እንዲሆነው ከተራራው ስር ዝቅ ብሎ እንዲመለከት ሊያደርገውም ችሏል። ታዲያ የሚወዳትንና የሚያፈቅራትን ሚያን ከተራራው ላይ ወድቃና ሞታ አስክሬኗን በሚመለከትበት ሰዓት ላይ ይህንን ነገር አሁን ላይ እንዲያስታውስ ስላደረገው ንዴቱንና ራሱን መቆጣጠር ከብዶት ሰውየውን ሊያጠቃው ሳይቀር ደርሶ የነበረ ሲሆን ኃይሉን ብቻ በመጠቀም አተኩሮ እየተመለከተው እንዳይንቀሳቀስ አድርቆ በማቆም ግን ከሰውነቱ ላይ ክንፎቹን ሲነጥቀውና አደጋ ያጋጠመው እስኪመስል ድረስ ሰውነቱን ሳይቀር እንዲቆሳስር ሲያደርገው ይታያል። እይታችንም ቢሆን ከደቂቃዎች በፊት ወደ ኋላ ሲወስደን ጃን ጋር መጥቶ የነበረው እየተከታተላት የነበረው ሳይሆን መርማሪ ፖሊሱ ሴል እንደሆነና ይህም ነገር እየወደደችው የመጣችው ሳንግም ቢሆንም ምናልባት እጣ ፈንቷ ግን እሱ ሊሆን እንደሚችል ግራ እንድትጋባ ላይ አድርጋትም ችሏል። ከደቂቃዎች በኋላ ሳንግ ደግሞ ሰውነቱ እንደቆሳሰለ ጃን መጥፋቷን ለማመልከት ወደ ፖሊስ ጣቢያ ባመራበት ሰዓት ላይ በአጋጣሚ ከፖሊሱ ጋር ወደ ውስጥ ገባ ሊገናኙ የቻሉ ሲሆን ሁለቱም ምን አጋጥሞት ነው እንደዚህ ሆነው በማለት አፍጠው ሲመለከቱትና እሱ ግን ተጨንቆ ደህንነቷን ለማረጋገጥ ሲሞክር የእሳት አደጋውን ጨምሮ እስከዛሬ በጠፉ ሴቶች መካከል ግንኙነት ያለው የትኛውም ሰው አደጋ እያጋጠመው ስለነበር እሷንም አደጋ
እንዳያጋጥማት ሁለቱም የፈሩ ሲሆን ለደህንነቷ ሲባል ቤቷን እኔ ማድረሳት በማለት ቅናትና ያለባቸው በሚመስል መልኩ ሁለቱም ወንዶች መጨቃጨቅ ሲጀምሩና በመጨረሻ ግን እሷ ሳንግን መርጣ ምክንያቱም ባጠይቀውም ሕክምና ቦታ ግን ይዛው በመሄድ ቁስሉ ላይ መድኃኒቶችን ስትቀባው ይታያል። ከጥቂት ቀናቶች በኋላ በአጋጣሚ አንድ ቀን ላይ ወደ ውሻነት የሚቀየረው ጓደኛው ታሞ ከሁለቱ ጓደኞቹ ጋር እየቻኮለ እሷ ወደምትሰራበት ቦታ ይዘውት የመጡ ሲሆን ጃንም ብትሆን በበላው ምግብ አማካኝነት እንደታመመ በመናገር በቀላሉ ስትረዳውና ጥቂት ደቂቃዎችን አንደኛው ክፍል ውስጥ እንዲቀመጥ አድርጋው ከእነሱ ጋር መነጋገሯን ስቀጥልና ብዙም ሳይቆይ አንቺል ግን ኃይሉን መቆጣጠር ስለማይችል ከውሻነት ወደ ሰው ተቀይሮ ወደ እነሱ ጋር መምጣት ሲጀምርና ከእሷ ውጪ ሶስቱም ጓደኛሞች ሲመለከቱት ተደናግጠው ውሻው እሱ እንደሆነ እንዳታውቅባቸው ለማድረግ እየሞከሩ ሲሆን ከውጭ እንደገባ ሳይቀር በማስመሰልም ሳንግ አውቆ እኔ ታላቅ ወንድማቸው ነኝ፣ እነዚህ ደግሞ ታናናሽ ወንድሞቼ ናቸው በማለት ሊያስተዋውቃትም ችሏል። ከተቀመጠበት ቦታ ውሻው በመጥፋቱ ግን የጠፋ በማለት ማፈላለግ በሚጀምሩበት ሰዓት ላይ በአጋጣሚ ውጭ ላይ ከሱ ጋር ተመሳሳይ ቀለም ያለው ውሻ ስለነበር ሳንግ አውቆ ሶስቱን ከቦታው ለቀው እንዲሄዱ ካደረገ በኋላ የጠፋብኝ ውሻ ተገኘ በማለት ጉዳዩን አስቀይሶ ሊያልፈውም ችሏል። ታዲያ ከዚህ ክስተት በኋላ ከቀጣዩ ቀን ጀምሮ የእሷን ደህንነት በቻለው አቅም ለማረጋገጥ እየሞከረ ሲሆን በጓደኞቻቸው እይታ በፍቅር ብድ ያሉ ጥንዶች እስኪመስሉ ድረስ ከአንድ ጊዜ በላይ በቀን ውስጥ እየመጣ ሲያገኛት ምግብ በምትመገብበት ሰዓት አብሯት ሲበላና ሳህኗን እየወለወለ ከእሷ በፊት አስቀድሞ እየቀመሰ ሳይቀር የምግቡን ንጽህና ለማረጋገጥ ሲሞክርና ይህም ነገር ከመጠን በላይ እሷን ደስተኛ እያደረጋት ሲመጣም ይታያል። ስለጠፉት ሴቶች ለማጣራት እየሞከረ ያለው መርማሪ ፖሊሱም ሳይቀር ከጠፋችዋ ልጅ ጋር ካፌ ውስጥ የዛን ቀን ከተገናኘች በኋላ የተፈጠረውንና የተጠራጠረችው ነገር ካለ አንድ ባንድ አስታውሳ እንድትነግረው ለማድረግ እየሞከረ ሲሆን በተቃራኒው ጃን ግን ብዙም ትዝ የሚላት ነገር ባይኖርም ተመስጣ ለማስታወስ በሞከረች ቁጥር ግን ግራ እስክትጋባ ድረስ በድሮ ህይወቷ ዕጣ ፈንታዬ ነው በማለት አስበው የነበረውና ከፖሊሱ ሴል ጋር ተመሳሳይ መልክ ያለውን ግለሰብ በተደጋጋሚ እየተመለከተችው ይገኛል። አስቀድሜ እንደነገርኳችሁ የእሷን ደህንነት ለማረጋገጥ ብሎ ሁሌም ቢሆን በቻለው አቅም ከእሷ ጎን ለመሆንም የሚሞክር ሲሆን በአጋጣሚ የተጎዳ ውሻን ለማከም እየሞከረች ከስራዋን ቢሆን አርፍዳ በመውጣቷ ከጓደኛዋ ጋር አንድ ላይ ሆነው እነሱ መሸኘት ሲጀምርና የጓደኛዋ ሲያ ቤት እንደደረሱም ምሽቱን እዚሁ ሶስቱ አንድ ላይ እንዲያሳልፉ ሀሳብን አቅርባ ሁለቱም ቢሆን ተስማምተው ወደ ውስጥ ገብተው ራት መመገብ ሲጀምሩና ይህንን አጋጣሚ በመጠቀም ግን አውቃ ጓደኛዋ ሲያ እሷ አፍሮ ግራ እስኪጋባ ድረስ ወዳታል ወይ በማለት በግልጽ ስትጠይቀው እና ሳንግም ቢሆን እየደነባበረ ከክፉ ነገር ለመጠበቅ ብሎ እንደቀረባት እየተናገረም ይገኛል። ታዲያ በዚህ መልኩ ሁለቱንም ሊያሳፍራቸው የሚችል ክስተቶች ተፈጥረው ምሽቱ የተጠናቀቀ ሲሆን ሳንግ ግን ማስታወስ ጀምሮ ከዚህ ቀደም ያ ሽማግሌ በሰውነቱ ላይ የፍቅር መስመር የሌለው ሰው አሟሟቱ መጥፎ እንደሆነ ነግሮት እንደነበር ትዝ ሲለውና እሷን ብትሆን በተመሳሳይ መልኩ በህልሟ ከዚህ ቀደም አናግሮ የነበረው አዋቂ ሰው ወደ እሷ ጋር መጥቶ ዕጣ ፋንታዋን ካገኘች በኋላ አጥብቃ ካልያዘችውና ከሱ ከራቀች መጥፎ ዕድል ወደ እሷ ጋር እንደሚመጣ እንደነገራት ትዝ ሊላትም ችሏል። ታዲያ በቀጣዩ ቀን ጠዋት ላይ ከሱ ቀድማ ከእንቅልፏ ነቅታ ልትቀሰቅሰው ወደ እሱ ጋር በምታመራበት ሰዓት ላይ በአጋጣሚ ስለሚወዳትና ስለተገደለችዋ ልጅ በህልሙ እየተመለከተ ስለነበር ጃን ከጎኑ ጋር ደም ብላ አተኩራ እየተመለከተችው ከአይኖቹም ባየወረዱ ስለነበር ልጠርግለት በምትሞክርበት ሰዓት ላይ ነቅቶ ከእንቅልፉ ባኖ የነቃ ሲሆን ድምፁን ከፍ አድርጎ ሲጮም ጓደኛዋን ሳይቀር ቀስቅሷት ልታረጋጋው በምትሞክርበት ሰዓት ላይ በሩ ላይ ቆማ ልትመለከታቸውም ችላለች። ታዲያ ቁርሳቸውን ተመግበው ከቦታው ለቀው ከወጡ በኋላ ግን በድጋሚ መርማሪ ፖሊሱ አንዲት ሴትን በድጋሚ እንደጠፋች መረጃ የደረሰው ሲሆን ታቅዶበት ይሁን አሊያም በአጋጣሚ ለጊዜው እርግጠኛ ባንሆንም ከመጥፋቷ ከአንድ ቀን በፊት ተጠቅማበት የነበረው ካፌ ውስጥ ግን በተመሳሳይ ሰዓት ላይ ጃንም ብትሆን ከጓደኛዋ ጋር ከዛ ካፌ ተጠቅማ ወጥታ እንደነበር ፖሊሶቹ ከደህንነት ካሜራ ይህንን ነገር መመልከት የቻሉ ሲሆን ከመጠን በላይ እንዲጠራጠሩ ያደረጋቸውም ፊቱ በግልጽ የማይታይና ጥቁር በጥቁር የለበሰ ሰው ካፌው በር ላይ ቆሞ አተኩሮ ጃንን እየተመለከታት እንደነበርና የጠፋቸዋ ልጅ ምናልባት ይህ ሰው ገሏት ሊሆን እንደሚችል ያመኑ ሲሆን ምናልባት ጃንም ሰውየውን ተመልክታው ከነበረ ፊቱን ለማስታወስ ብለው በድጋሚ ተመስጣ እንድታስታውስ ለማድረግ በሚሞክሩበት ሰዓትም ከዚህ ቀደም አጋጥሟት እንደነበረው መጀመሪያ አካባቢ ፖሊሱን የሚመስለውን ሰው በተደጋጋሚ ማስታወስ ስትጀምርና በጥቂቱም ቢሆን በመጨረሻ ግን የሰውየው መልክ ትዝ ሲላትም ይታያል። አስቀድሜ እንደነገርኳችሁ ሳንግ እዚህ ምድር ላይ ከ500 ዓመታቶች በፊት መኖር የቻለ ሲሆን መጀመሪያ አካባቢ ወዷት የነበረችዋ ሴት በድጋሚ ተፈጥራ ሳንግም ለሁለተኛ ጊዜ በድጋሚ ያገኘዋት በሚልበት ሰዓት ላይ ፊቱን እንኳን በቅጡ ማንነቱን በማያውቀው ሰው ልትገደልበት የቻለ ሲሆን ይሄ ሁሉ ነገር እየተፈጠረ ያለበት ምክንያትም ምናልባት ያ ሽማግሌው ሰው ሁለታችሁ አብራችሁ ልትሆኑ አትችሉም ስላላቸውም ይሆናል።
ሳንግ ግን ተስፋ ሳይቆርጥ አሁን ላይ ለሶስተኛ ጊዜ የተፈጠረች በሚመስል መልኩ እየወደዳት የመጣውን ጃንን ከክፉ ነገር ሊጠብቃት እየሞከረ ሲሆን ከድፍን 29 ዓመታቶች በፊት እሷ በምትሞትበት ሰዓት ሳይቀር ልክ እንደ ትክክለኛ መርማሪ ፖሊስ በመሆን ጉዳዩን ለማጣራት እየሞከረ እንደነበር ብዙ ጊዜያቶች ቢፈጅበትም ተከታትሎ ግን ገዳዩን ሳይቀር አባሮ ሊይዘው ከጫፍ ደርሶ እንደነበርና በአጋጣሚ ግን በቆመበት ከዛ ቦታ በኖ ጠፍቶ ገነት በመሰለና በሚያምር አንድ ቦታ ላይ ራሱን ሊያገኘው እንደቻለና በዚህ ምክንያት ወንጀለኛውን ሊይዘው እንዳልቻለ ታዲያ ይህ ነገርም በብዙ ጊዜያቶች አንዴ እንደሚፈጠርና እስከዛሬ ከ28 ጊዜ በላይ ካለበት ቦታ በኖ እየጠፋና ራሱን ከአዲስ ክንፍን እያበቀለ እንዳገኘው ልንመለከትም ችለናል። ታዲያ አሁን ላይ ጃን የሰውየውን ፊት በጥቂቱም ቢሆን በማስታወሷ ፖሊሶቹ ቃሏን ተቀብለውና ስለውት እሱን ለማግኘት ማፈላለጋቸውን የቀጠሉ ሲሆን ሳንግም ሳይቀር ድሮ ላይ ሲያጣራባቸው የነበሩትን ሰነዶች ሳይቀር አንድ ባንድ ሰብስቦ አሁን ላይ ወደ ፖሊስ ጣቢያው በማምራት ለሴል ከ29 ዓመታቶች በፊት ተፈጥሮ ስለነበረው አደጋ ለማስረዳት የሞከረ ሲሆን እሱ ግን ገና እድሜው 28 በመሆኑና ይህንን ሁሉ ነገር እንዴት ልታውቅ ቻልክ በማለት እንዳያፋጥጠው ከ29 ዓመት በፊት ይህንን ኬስ ጀምሮት የነበረው ወላጅ አባቱ እንደሆነና ወንጀለኛው ሳይገኝ አባቱ ግን በመሞቱ እሱ የጀመረውን ነገር አሁን ላይ ለመጨረስ ብሎ እየተከተለ እንደሆነ ሊነግረውም ችሏል። ይሄ ብቻ ሳይሆን ጃን በነገረችው መሰረት ሰውየው የተሳለው ስዕል ትክክለኛ ፊቱ እንዳልሆነና እንዳይታወቅበት አውቆ ጭንብልን እያደረገ እንደሆነ ሊነግራቸውም ችሏል። ከዚህም ክስተት በኋላ በጉዳዩ ላይ ከፖሊሶቹ እኩል እውቀት ስላለው ፖሊስ ጣቢያ ውስጥ አብሯቸው እየቆየ እሱም ቢሆን ማጣራቱን የቀጠለ ሲሆን ልክ እንደ ድሮው ከጃን ጎን ቆሞ ግን ሊከላከላት ስላልቻለ ፖሊሶቹ የሚጠብቃትን ሰው ሲመድቡላትና ይህንን ነገር ግን እሱ አስቀድማ ባለማወቋ በአጋጣሚ ፖሊሱ ከኋላዋ እየተከተላት እያለ በሚያስቅ ሁኔታ ወንጀለኛው ሰው መስሏት ራሷን ለመከላከል ሳይቀር ስትሞክርም ይታያል። ከጥቂት ቀናቶች በፊት ይሄ ነገር ከመፈጠሩ በፊት ግን ስራ ቦታ ላይ አምሽታ ስለነበረ እሱ ቤቷ ሸኛት በኋላ ቀን በቀን ለእሱ ያለው ፍቅር እየጨመረ መጥቶ ስለነበርና እየዘነበ በነበረው በረዶ በምትጫወትበት ሰዓት ላይ ድሮ ላይ የወዳት የነበረችዋን ሴት እንዲያስታውስ ስላደረገው ራሱን መቆጣጠር ከብዶትና አክፏት ስለነበር አሁን ላይ ያንን ክስተት እያስታወሰች ቤት ከገባች በኋላ ለጓደኛዋ ፍቅረኛሞቹንም በማለት ስትነግራትና ጓደኛዋ ሲያግን እየሳቀችባት ስላቀፋት ብቻ ፍቅሩን እንደተናዘዘላት ማሰብ እንደሌለባት ለምሳሌ በማለት ሳይቀር ዛሬ ቀኑን ሙሉ ተገናኝተው እንደነበር ብትጠይቃትም በአካል ይቅርና በስልክ ደውሎላትም ሆነ ቴክስት እንኳን አድርጎላት ስላልነበር ግን ይህንን ነገር ማስተዋል ስትጀምርና ባልጠበቀች ሁኔታ ባታየውም ግን እሱ ውጭ ላይ ሆኖ ባያገኛትም ከውጭ ግን እየተመለከታት እንደሆነ ልናየም ችለናል። በቀጣዩም ቀን ላይ ከመርማሪ ፖሊሱ ጋር ወደ አንድ የማደጎ ቦታ ባመሩበት ሰዓት ላይ ቦታውን የምትቆጣጠረው ሴትዮዋ አተኩራ ሳንግን ካየችው በኋላ ከሁለት አስርት ዓመታቶች በፊት እዚህ ቦታ ላይ ደጋግሞ መጥቶ እንደነበር ትዝ ሊላትም ችሏል። በአጋጣሚ ትላንትና ግን እሱ ባይደውላትም ከእሱ ጋር ለማውራት ብላ ግን በጽሁፍ መልእክት ነገ ቃሏን ለመስጠት ወደ ፖሊስ ጣቢያ በድጋሚ ማምራቷ እንደማይቀርና ከቻለ አብሯት እንዴት ጠይቃው ስለነበር እስከ ጠዋት ድረስ ምላሹን ለማግኘት ብትጠባበቅም እሱ ግን ሳይደውላት ሲቀርና በዚህ ምክንያት ከመጠን በላይ ተናዳ ብቻዋን ወደ ፖሊስ ጣቢያው ስታመራና ከደቂቃዎች በኋላ እሱም ቢሆን ከሴል ጋር ወደ ፖሊስ ጣቢያው በሚመለስበት ሰዓት ላይ ውስጥ ላይ ሲመለከታት ጥፋቱ ስለገባው አውቆ ከኋላው ሳይቀር ለመደበቅ ሲሞክርም ይታያል። ብቻቸውን ውጭ ላይ ወጥተው መነጋገር ጀምረው ግን ኮስተር ብላ እንደዚህ እያደረገ ያለበትን ምክንያት እንዲሁም ከዚህ ቀደም ሲያክፋት የነበረውን ክስተት እንዲያስታውስ እያደረገች የዚህ ነገር ትርጉሙ ምን እንደሆነ ስትጠይቀውና ከዚህ ቀደም ከአንድም ሁለት ጊዜ ከሰዎች ጋር በፍቅር ወድቆ ያጋጠመውን ነገር ካስታወሰ በኋላ ግን እየተርበተበተን ቢሆን ከኋላዋ ሞተር ሊገጫት መጥቶ እንደነበር ሊከላከላት አስቦ እንዳቀፋት ሳይቀር በመናገር ሊዋሻትም ችሏል። ጥቂት ደቂቃዎችን እንደቆዩ ግን ለመርማሪ ፖሊስ ሴል ከዚህ ቀደም ማንነቱን ከማያውቀው ሰው የታሸገ ነገር የተላከለት ሲሆን ቢሮ ውስጥ ተቀምጦና ከፍቶ በሚመለከተው ሰዓትም መልኩም ሆነ አቋሙ ሳይቀየር ሳንግን ከ20 ዓመታቶች በፊት የተነሳቸውን ፎቶዎች ሲመለከትና ከምንም ነገር በላይ ደግሞ የፖሊስ ልብስ ለብሶ የተነሳውን ፎቶ ሲመለከት ከመጠን በላይ ተገርሞ ግራ ሲጋባም ይታያል። ስለ ነገሩም ለማናገር ወደ እነሱ ጋር በሚያመራበት ሰዓት ላይ ሁለቱን እየተጨቃጨቁ ያገኛቸው ሲሆን በተለይ ጃን አውቃ ለማስቀናት ብላ ፖሊሱ ሴልን ወደ ቤቷ እንዲሸኛት ስትጠይቀውና እሱም ቢሆን ተስማምቶ ከሳንግ ጋር ሳያወሩ ተቶት ከቦታው ለቀው ሲሄዱም ይታያል። ይህ ብቻ ሳይሆን በቀጣዩ ቀን አመሻሻ አካባቢ ሳይቀር በአጋጣሚ በድጋሚ ከፖሊሱ ጋር ተገናኝታ አልኮል መጠጥን እየጠጡ ከቆዩ በኋላ እየተከታተላት ያለው ሳንግ ከርቀት እየተመለከታት ስለነበር ፊቷ ላይ የሚታየውን ፈገግታ ካስተዋለ በኋላ ኃይሉን ተጠቅሞ ሁለቱን አንድ ላይ ለማድረግ ሳይቀር ቢወስንም ስለሚወዳት ግን አላስችል ብሎት ሀሳቡን ሲቀይርና ፖሊሱም ቢሆን ስለሰከረች ተሸክሞ ቤቷ ድረስ ሲያደርሳት ጥቂት ደቂቃዎችን ከቆየች በኋላ ግን ጓደኛዋ ሳይቀር ሳትመለከታት ተደብቃ ከቤቱ በመውጣት ታክሲ ተጠቅማ ወደ ሳንግ
ጋር ስታመራና እስከ ዛሬ በተደጋጋሚ በህልሟ ስለ ድሮ ታሪኳ የተመለከተችውን ነገር በሙሉ ቆንጆ በመሆኗ ሁለት ወንዶች ሳይቀር ይጣሉባት እንደነበር ስትነግረውና ይሄም አልበቃ ብሏት ጉንጩን ሳይቀር ስስመውና እሱም ሳይቀር ራሱን መቆጣጠር ከብዶት ከንፈሯን ሲስማትም ይታያል። ታዲያ ክስተቱን በሙሉ ከርቀት የአንቺል የተባለ ወደ ውሻ የሚቀየረው ጓደኛው እየተመለከተ ነበር። በመቀጠልም እይታችን ምሽቱ ተጠናቆ ወደ ቀጣዩ ቀን ይወስደንና ፖሊስ ጣቢያ ውስጥ አንድ ሰው ሚስቱና ቅምጡ ተገናኝተው በመጣላት ግርግሮችን እየፈጠሩ የሚያሳየን ሲሆን ከርቀት ሳንግም ቢሆን አንደኛው ፎቅ ላይ ቆሞ የፍቅር ጠመንጃውን በመጠቀም ከሚስቱ ጋር እንዲታረቅ ለማድረግ ሲሞክርና ከየት መጣ ሳይባል ግን እየተጠራጠረው የነበረው ፖሊሱ ሴል ከኋላው መጥቶ እጅ ከፍንጅ ሲይዘውም ይታያል። ከእሱ ጋር ተመሳሳይ የሆኑትን ፎቶዎቹን ሳይቀር እያሳየው ስለማንነቱ ሲጠይቀውና ግልጽ ባያደርገውም ፎቶዎቹ ግን የአባቱ እንደሆነ በመናገር እንዲሁም ከሱ በላይ እነዚህን ፎቶዎችን የላከለትን ሰው መጠራጠር እንዳለበት በመናገር ሳንግ የበለጠ ግራ ሲያጋባውና ፖሊሱ አነጣጥሮት የነበረውን ጠመንጃ ሳይቀር ለማጣራት በሚሞክርበት ሰዓት ላይ የህፃናት መጫወቻ ሆኖ ሊያገኘውም ችሏል። ስካር ስሜት ውስጥ ሆና ትላንትና ማታ ከተፈጠረው ክስተት በኋላ ሁለቱም በድጋሚ የመገናኘት እድልን ያላገኙ ሲሆን እሷ ጥርሷን ቦረሸይ ሳንግ ደግሞ የበላበትን ዕቃ እያጠበ ግን ስለ ክስተቱ ማሰባቸውን ሲቀጥሉና በቀጣዩ ቀን ጠዋት ላይ እሷ ለጓደኛዋ ሲያ ሁሉም ነገር በስካር ስሜቱ ስለተፈጠረ እንደተናደደች እያስታወሰችውና አይኑን እያየችው ሁለቱም ራሳቸውን አውቆ ቢፈጠር ኖሮ ደስተኛ እንደምትሆን ስትነግራትና ሳንግም ቢሆን ከፖሊሱ ጋር ስለ ስራ ጉዳይ አውርተው ከጨረሱ በኋላ ካፌ ውስጥ እየተመገቡ ይህንን አጋጣሚ ተጠቅሞ ፖሊሱ እሷን እየወደዳት ሳይቀር እንደመጣ ሊነግረውም ችሏል። ታዲያ ይሄ ነገር ከመጠን በላይ ሳንግን ስላስቀናው ግን እኔም በሆነ ወዳታለሁ ብሎ ከመናገር ይልቅ ከሰዓታቶች በኋላ የዛኑ ቀን ምሽት ላይ ሄዶ ሲያገኛትና ሁለቱም ትላንትና የተፈጠረውን ነገር እንዳላስታወሱ እያስመሰሉ ስለሌላ ነገር እያወሩ ጉዟቸውን ሲቀጥሉና በአጋጣሚ በመንገዳቸው ላይ ግን ሁለት ፍቅረኛሞች ሲሳሳሙ ስለነበር ሁለቱም አስታውሰውት በተለይ እሷ ማፈሯን ስቀጥልና በድጋሚ ግልጽ አድርጋ ግን ያኔ ሳመችው ስለሰከረች ብቻ ሳይሆን ስለምትወደው እንደሆነ ስትነግረውም ይታያል። በድጋሚ ግን እሱም ቢሆን እንደሚወዳት ሳይነግራት ወደ ቤቷ ተለያይተው የገባች ሲሆን ባልጠበቅን ሁኔታ በቀጣዩ ቀን ላይ ግን ሊጠብቃት እየተከታተላት ያለው ፖሊሱም ሆነ ሊያጠቃት የሚፈልገው ጥቁር ለባሹ ሰው እንዲያውቃት ስላልፈለገች ሜካፓን፣ የፀጉር ስታይሏን እንዲሁም አለባበሷ ሳይቀር ሙሉ በሙሉ ቀይራ ሌላ ሰው መስላ ስትታይና በተደጋጋሚ በህልሟ ከ29 ዓመታቶች በፊት የሞተችዋን የሳንግን ፍቅረኛ አሟሟት ሳይቀር እየተመለከተች ስለነበር ፖሊሱም ሆነ ራሱ ሳንግ ሳይቀር በተገኘበት ሁሉም ነገር የተፈጠረበትን ቦታ ስታሳያቸውና ፖሊሱ ሴል ምንም ያክል ይሄ ነገር በአይምሯ የፈጠረችው እንደሆነ ቢነግራትም ሳንግ ግን የምትናገረው ነገር በሙሉ እውነት እንደሆነ ሊረዳም ችሏል። ቤተሰቦች ክፍል አንድን እዚህ ላይ እናበቃለን። የዚህን ቪዲዮ ቀጣይ ክፍል በሁለተኛው ዩቲዩብ ቻናላችን ላይ የምታገኘው ሲሆን በቀላሉ በቪዲዮ ኢንድ ስክሪን እና በዲስክሪፕሽን ቦክስ ላይ ባስቀመጥንላችሁ ሊንክ አማካኝነት ገብታችሁ መመልከት ትችላላችሁ። ለዚህም ሆነ ለመጀመሪያው ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።